እኔ ማለት ነው ቤተሰብ ዛሬ የሃይሚ ንግግር የሃይሚ በቃ ያደረገችው ተግባር የወሰነችው ውሳኔ ምን እንዳረጋገጠልኝ ታውቃላችሁ? እንዲህ የሚባል አባባል አለ። ሴት ልጅ ወንድ ልጅ እንጣላ ምናምን ብሎ ሲጣላ እዛችው ቦታ ላይ ነው የተጣለው። ሴት ልጅ ግን እንጣላ ብላ ስትጣላ ከሁለት ወር በፊት በቃ ከልቧ አውጥታ ነው የሚባል ነገር አለ እና እሱን ነገር እንዳረጋግጥ ነው ያደረገልኝ። እና ምንድነው ሃይሚ ያደረገችው ዛሬ እንግዲህ ሁላችንም እንዳየ ነው ከሀገር ለብሩክ ሳትነግረው እንግዲህ ረዥም ፕሮሰስ ጨረሳ ከሀገር ልትወጣ ምናምን ነገር ነው። አስቡ እንግዲህ ፕሮሰስ በጣም ቀላል ነገር አይደለም። ለረዥም ጊዜያት ይህን ሁሉ ነገር ስታደርግ ነው ከብሩክ ጋር እንዳለች እያስመሰለች የቆየችው ማለት ነው። እና ለምን ይሄ ነገር ብዙ ጊዜ እንደሚያዘወትር ሴቶች ላይ አላቅም ለምን እንጃ አፈጣጠራችሁም ሊሆን ይችላል። ግን ይሄን ነገር በደንብ አረጋግጦልኛል። ግን ማለት ነው ይሄ ነገር እርግጠኛ ሆኜ የምናገረው ሃይሚን ቢጎዳት እንጂ አይጠቅማትም። እርግጠኛ ሆኜ የምናገረው አንድ ብሩክን በትክክል አልተሰናበተችውም። እንደተናገረችው ከሆነ ጀስት በቃ አላ ከኛ እኩል ነው። አሁን ቪዲዮን ሲያይ ነው ብሩክ ሁላ አይቶ እንትን ሊል ያለው እና ከኛ እኩል አይደለም። ብሩክ ላንቺ መቼ ይሰራል? ምንም ቢሆን አውቃለሁ። ያው ይቅርታ ምናምን እያለ አትይጂ እያለ ሊለምን እንደሚችል ግን የፈለገ ነገር ቢሆን ብሩክ ከኛ ከኦዲየንስ እኩል ይህን ነገር መስማት አለበት ብዬ አላስብም። እና ለበለጠ ደግሞ ጉዳት ነው የምትሄጂው ማለት እዚህ ሆነች ሰላም መፍጠር ይቻል ነበር ማለት በቃ ችግራችሁ በሁለታችሁ መሀል እንዳይደለ ያው በዛሬው ቪዲዮ ተናግረሻል። ጀስት ቃል በቃል እንደዚህ ባትናገርም ያው ችግራቸው የነሱ የሁለቱ ብቻ እንዳልሆነ ስታወራ ነበር። እና ማለት ይሄን ነገር ፊክስ ማድረግ ይቻላል አይቻልም? ያው እዚህ ነገር ውስጥ እኔ ጣልቃ አልገባም እስከዛሬ ብዙ ነገር ስለተወራ ማለት ነው። እና ከሀገር መውጣቱ ሰላም ይሰጠኛል ብለሽ የምታስቢ ከሆነ እንጃ። እኔ ከዚህ በፊት እዛኛው ቤትም እያለን ብዙ ነገር ስለ ሩታ ምናምን ሲወራ ተናግሬ ነበር። እና እቺን ነገር እንድገማት እስቲ ቤተሰብ፣ እቺን ነገር እንድገማት ለሃይሚ ሁላችሁም ከሀገር ውጭ ያላችሁ ሰዎች ከሀገር ውጭ ያለውን አይነት ስቃይ ማለት ስቃይ በቃ ጀስት አልበለው ግን መከራው ምናምን ነገር ለሃይሚ ያስረዳት ማለት ይሄ ሰላም የሚሰጣት ምናምን ነገር ብላ አስባ ከሆነ የምትሄደው እንጃ። እኔ እርግጠኛ ሆኜ የምናገረው ከብዙ ሰዎችም እንደምሰማው ከሆነ ሰላሟን እንደማታገኝ ማለት ነው። ጀስት አሁን ይሄ ነገር ስለጎዳት ነው እየሄደች ያለችው ግልጽ ነው። ግን እዛ በመሄዷ የሆነ የምታገኘው ውጭ ሀገር የተደበቀ ሰላም የለም። ሰው ከአጠገባ ይርቃል። አዎ ይርቃል። ግን ሲርቅ መጥፎ ሰው ብቻ አይደለም የሚርቀው፣ ጥሩም ሰው አንድ ላይ ነው የሚርቀው። እና ይህን ነገር በደንብ ታሳቢ አላረገችም ይመስለኛል። እና እስቲ ከሀገር ውጭ ያላችሁ ሰዎች እባካችሁ ለሃይሚ ምክራችሁን ጣል እያደረጋችሁ ቪዲዮችሁን ብትጀምሩ ቪዲዮችን ብንጀምር ደስ ይለኛል። እኔ እንጃ ማለት የምችለውን ያክል እላለሁ። በሌላ በኩል ደግሞ ማለት ነው ሃይሚ ሁለተኛ የሰጠችው ምላሽ ከሚዲያ ለመራቅ የሰጠችው ምላሽ ያው ብዙ ምክንያቶችን ደርድራለች። ዛሬ ግን ሁለተኛ በደንብ ያሳመነኝ ነገር የትኛው መሰላችሁ? ያው ሌሎች ምክንያቶች አሉ። አሁን ለምሳሌ ከሀገር ወጥታ የሚቀርጻት ምናምን እንደዚህ ለቲክቶክ ወይ ደግሞ ቀለል ላሉ ነገሮች ካልሆነ በስተቀር እንደዚህ የሚቀርጻት ሰው ላይኖር ይችላል። እሱ አንደኛው ምክንያት ነው። እሷ ችግር የለውም። ግን ሌላኛው በደንብ ያሳመነኝ ምክንያት የትኛው መሰላችሁ? ብዙ ጊዜ እንግዲህ በጨረቃ ፋሚሊ እንደምናየው ከሆነ ማለት ነው በሃይሚና በብሩክ ጉዳይ ጀስት ነገሩ የሁለቱ ጉዳይ ብቻ አይደለም የሚመስለው፣ ሀገራዊ ጉዳይ ነው የሚመስለው። ብዙ ሰው በጣም አላስፈላጊ ርቀት እየሄደ ሲሰዳደብም በቃ ሲወቃቀስም ምናምን ነገር ትልቅ ቡድንና ቡድን ተፈጥሯል። እና ይሄ ነገር አስፈላጊ አይደለም። እና እስቲ እናንተን ልጠይቃችሁ፣ በሃይሚ ቦታ ወይም ደግሞ በብሩክ ቦታ ሆናችሁ በእናንተ ምክንያት ሰው ሲሰዳደብ ብታዩ የሆነ በጣም ይጨንቃል አይደል? በጣም በቃ ያሳቅቃል አይነት ነገር። እና እኔም በሆን በእርግጥ እንደዛ ላደርግ እችላለሁ። ግን እስቲል ነገሮችን መፍታት ይቻላል። እነዛ ሰዎች ይሄ መሰዳደቡ ጋር ወይ ደግሞ የሆነ በደንብ በቃ ጥላቻን በደንብ ለማጉላት የሚፈልጉ ሰዎች ስለ እነሱ አይመለከተንም። ጀስት የእነሱ አስተሳሰብ በሚመራቸው መንገድ ነው እነሱ የሚናገሩትም የሚሰድቡትም ምናምን ነገር። እና በእርግጥ ይደብራል። ሰው ናቸው ምንም ቢሆን በቃ በእኛ ምክንያት ብዙ ርቀት እኛን ስለሚወዱም ምናምን ነገር ነው። አሁን በሃይሚ ቦታ ሆናችሁ ብታስቡ ያው ሃይሚን ስለሚወዱም ጭምር ነው የሚሰዳደቡትም ብዙ ጥግ የሚይዙት ማለት ነው። ግን ቢሆኖም ግን ማለት ነው እስቲል እነሱ መታረም አለባቸው ነው የኔ ሀሳብ እንጂ ሃይሚ ስራዋን ምናምን ነገር ትታ ከሀገር መውጣት አለባት የሚለው ነገር አላሳመነኝም። ብቻ ለማንኛውም እነዚህ ነገሮች ጠቅለል አድርገን በዛሬ ቪዲዮዎች እናያለን። እስቲ የዛሬውን ቪዲዮ እንዴት እንዳያችሁትም ያው ቪዲዮችንን ስንጨርስ ኮመንት እያደረጋችሁ አስተያየቶቻችሁን ትሰጣላችሁ። ከዛ በፊት ግን እኔ ላስተዋውቅ፣ ሰሞኑን ቻናሌ በጣም ቀዝቅዟል። የጨረቃ ፋሚሊ የእናንተ እንዲሁም እየበረታችሁ ነው። ግሬስ ፋሚሊዎች ናቸው እኔን እያወረዱኝ ያሉት። በጣም ቪው እንደዚች እያሽቆለቆለ ነው እና ለምን እንደሆነ አላውቅም። እስቲ ብታበረታቱኝ ደስ ይለኛል። ቪዲዮ ብዙ ሰው ጋር እየደረሰ አይደለም እና በዛም ብታበረታቱኝ። ግን ለማታውቁኝ ሰዎች ብያቆም እንኳ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ የጨረቃንም የግሬስንም ፋሚሊ አንድ ላይ እናስኬዳለን። ብቻ ለማንኛውም እስከ መጨረሻ ተከታተሉ። እየጀመራችሁ ላይክ እያደረጋችሁ ጀምሩ።
እንቀጥል። እኛ የምናቅሽ በይቅርታ ልብሽ ነው ምናምን እያላችሁኝ ያላችሁ ሰዎች አላችሁ። ግን እስከ መቼ የይቅርታ ልብ? እስከ መቼ? የሰው ልጅ ልብ ይደክማል። የሰው ልጅ አሁን እውነት ለመናገር በጣም እዚህ ምድር ላይ ከባዱ ነገር ብዬ የማስበው ሰውን ይቅር ማለት ነው። በጣም ለዛውም አንድ ሁለት አይደለም፣ በተደጋጋሚ ጊዜ እንዲሁም መጽሐፍ ቅዱስ ላይ ያለውን ነገር ብናነሳ ምን ያክል ጊዜ ባልንጀራዬ ቢበድለኝ ይቅር ልበለው አይነት ነገር ብሎ ክርስቶስን ሲጠይቀው 7 ጊዜ ከዛን 7 ጊዜ 77 አይነት ነገር ነው ያለው እና በጣም ብዙ ነው። 7 ጊዜ 77 ማለት 77 ጊዜ ራሱ ይቅር ማለት በጣም ብዙ ነው እና በሰው ልጆች እኛ እግዚአብሔር ካረዳን በስተቀር በጣም የሚከብድ ነገር ነው። ግን ጀስት ይሄ ነገር ምንን ነው የሚያመላክተው? ሁሌም ይቅርታ ማድረግ እንዳለብን ነው ጀስት ይችኛዋ እንትን የምታመላክተው ማለት። በተለይ ደግሞ ትዳር ላይ እስከተገባ ድረስ ወደ ትዳር እስከታሰበ ድረስ ይቅርታ የሁሌም ነው ብዬ ነው ማስበው። እውነት ለመናገር ያን ነገር ማድረግ እኔም ሊያቅተኝ ይችላል፣ ብዙዎቻችን ያቅተናል። ግን ይቅርታ እውነት ለመናገር የሁሌም ነው። የአንድ የሁለት ጊዜ ወይ የሶስት ጊዜ የሚቆጠር ነገር አይደለም። ይቅርታ አሁን ለምሳሌ ከተባለ እኔ አንድን ሰው በድሎኝ ይቅር ካልኩ ያንን ነገር ድጋሚ ላላነሳ ነው ይቅር ምለው እንጂ እየደመርኩ ጀስት ይቅር ብያዋለሁ ግን የሆነች ስቶር ውስጥ እያስቀምጡ ይቅር ብያለሁ ግን የሆነች የአእምሮ ክፍል ውስጥ እያስቀምጡ ደማምሬ እንትን ብለው ነገር ነው። እንደዛ ነው ብዬ አላስብም። ይቅርታ ለሁላችንም ማለት የምፈልገው የሁሌም ነገር ነው። የአንድ የሁለት ጊዜ ብቻ አይደለም እና ሀይሚ እንጃ እቺን ነገር እኔ ከውጭ ያው ጀጅ ላደርግ አልፈለግም፣ ግን እንደ ምክር ለሁሌም እንደዚህ አይነት ነገሩን ብትታገሽና ይቅር ብትይ፣ ምክንያቱም አንቺ ይቅር ያልሽው ሰው ድጋሚ አንቺን ይቅር ስለሚልም ጭምር ማለት ነው እና እቺን ነገር ማለት ስለምፈልግ ነው። እስቲ እናንተም የምትሉትን ኮመንት ላይ እያሰፈራችሁ ቪዲዮችንን እንቀጥል። በጣም ብዙ አልባሌ ቃላቶች የምታወጡ ሰዎች አላችሁ። እርስ በርስ በጣም ብዙ እየሆናችሁ እኛን እየወደዳችሁን ግን ደግሞ እኛ ስንነካባችሁ ማትወዱ እርስ በርስ በጣም ብዙ ተከፋፍላችኋልና እውነት ለመናገር ይኸው እቺ አሁን ቀደም ያልኳትን ነገር ነው። በቃ አያስፈልግም በእነሱ ምክንያት መከፋፈል፣ በእነሱ ምክንያት ከሰው ጋር በጣም መሰዳደብ። እኔ ኮመንት ላይ አንዳንዴ በጣም እታዘባለሁ። ሰው ለራሱ ጉዳይ ላልሆነ ነገር እንደዚህ ሲሰዳደብ፣ በቃ ጥሩ ሲሰሩ እናበረታታቸዋለን፣ ትንሽ መጥፎ የሰሩ ሲመስሉ ወይ ደግሞ የተሳሳቱ ሲመስለን እናርማለን። እንደዛ ነው ማድረግ ያለብን እንጂ ጀስት አንድ ሰው መጥፎ ስለሰራ ዘወትር ያንን ሰው ሁሌ እንደ ክፉ እንደ መጥፎ እያደረግን መቀጠል አለብን ብዬ አላስብም። ለነ ሀይሚና ለነ ብሩክ ብቻ አይደለም። ይህን ነው ቀደም የሚያልኩት። ሀይሚን በጣም እየደበራት እየከነከናት ያለው ነገር ይሄኛው ነው እና ለሁሉም ሰው እንደዛ ማድረግ አለብን ብዬ አስባለሁ። ጀስት መጥፎ ሲሰራ እንደ ምክር እንናገራለን። ካልታረመ እንግዲህ ለራሱ ነው ማይታረሙ። ግን ጥሩ ከሰራ ሁሌ እናበረታታለን። ወረተኛ መሆን የለብንም ብዬ እኛ ሰዎች በእርግጥ ሁሌም ወረተኞች ነን። በቃ ጀስት ጥሩን ሳይድ ብቻ ነው እንትን የምንለው ወይ ደግሞ አንድ ሰው ትልቅ ፖዚሽኑን ጠብቀን ነው እንትን የምንለው። ግን ትንሽ ወረደ ሲል እንደዛ አንሆንም። ግን እንደ ሰው እንደ ጀኔራል ዛሬ ምክር በምክር ሆናል ቻናሉ። ግን ጀስት ከመጥፎ ነገር ከማውራት ከመሰዳደብ ይሻላል ብዬ ነው እና ወረተኞች መሆናችንን ብንቀንስ ቆንጆ ነው። መንስኤዋ ደግሞ እኔ ነኝ ብዬ አስባለሁኝ። ለሁሉም ነገር መንስኤ እኔ ነኝ እና ከሁሉም ነገር ደግሞ እኔ መወገድ ወይም ደግሞ ዞር ማለት አለብኝ ብዬ አስባለሁ። በእኔ ምክንያት ብዙ ነገር መደራረስ የለብንም አይመስለኝም። እንዴ ቆይ እዚች ጋር ማለት ነው ሀይሚ ማስቆም አለብን። ሰው እንደዛ አለ ብለሽ ማለት ራስሽን ከዚህ ነገር ገለልም። በእርግጥ የሶሻል ሚዲያ ጫናው በጣም ከባድ ነው። በጣም ኢቭን አይደለም እንደዚህ አይነት ነገሮች ሁሌ ግጭት ያለበት ነገር በቃ አላ ጥሩ ነገር ብቻ ይሰራሉ ብለን በምናስባቸው ሰዎች ራሱ ሃይማኖታዊ ነገር ሆነ ወይ ሆነ ብቻ ይሁን ጥሩ ነገር ያደርጋሉ ብለን በምናስባቸው ሰዎች ኢቭን አሁን ለምሳሌ ማለት ነው እነ መልእክተኛውን እነ ማስተር አብነትን መልካም ብቻ የሚሰሩ ሰዎች እነሱ ጋር ራሱ ብንሄድ ኮመንታቸው ስር መጥፎ ነገር አይጠፋም እና ሁሌ ያለ ነገር ነው። ግን ጫናው እንደሚከብድ አውቃለሁ። ግን እንደዛ ተብሎ ደግሞ ራስን አሁን ለምሳሌ ይሄ የስራ ገበታው ነው አይደል? ጀስት በዩቲዩብ ምናምን ነገር ነው የሚተዳደሩት። ጀስት አንድ ስራቸው ነው ላይፋቸውን እያጋሩ በዛውም ግን ስራም እየሰሩ ነው እና በዚህ ጫና ብቻ ራስሽን ገለል ለማድረግ አለብሽ ብዬ አላስብም። በተለይ የምትወጂው ስራ ነው፣ ለረዥም ዓመት ሰርተሽበታል። 2 ዓመት ማለት ትንሽ አይደለም በሶሻል ሚዲያ መቆየት እና በዚህ ነገር ብቻ ማለት ከብዶሽ ከሶሻል ሚዲያው መውጣት አለብሽ ብዬ አላስብም። እስቲ እናንተ ምን ትላላችሁ? ሀይሚ የምር መውጣት አለባት ከሶሻል ሚዲያው ጥፍት ማለት አለባት በእነዚህ ነገሮች ምክንያት ብቻ? ስራዋ ነው፣ አስቡ፣ እንጀራዋ ነው፣ ነገ የምትተዳደርበት ምናምን ነገር ነው እና እንዴት ነው የእናንተ ሀሳብ? እንዴት ነው? በቃ ኦልሬዲ እኛ እንዲሁን ወደ ሚዲያ ስለወጣን ነው እንጂ ከሚዲያ ውጭ መኖር ይቻላል። ምንም ይሄ ማንኛውም ሰው የሚኖረውን አይነት ህይወት እኮ መኖር ይቻላል። ለሰው ምንባ ምክንያት መሆን አይጠበቅብኝም።
በእርግጣው ግን ጀስት ራስሽን ሁሌ ጥፋተኛ ብቻ ካረግሽ በጣም ትጎጃለሽ። በጣም ትጎጃለሽ ማለት ሰላምሽን ለማግኘት አንዳንድ ውሳኔዎችን መወሰኑ እርግጥ ነው በጣም በቃ የሚደነቅ ነገር ነው። ማንም እንደዚህ አይነቱን ነገር አይወስንም። ከሶሻል ሚዲያ ለመራቅ ይሄ ሰላሜን ለማግኘት ብሎ በጣም ጥቂት ሰው ነው፣ በጣም ጥቂት ሰው ማለት ነው። ግን እንትንሽን አደንቃለሁ። በቃ ውሳኔሽን ምናምን ነገር የራስሽን ሰላም መፈለገሽን አደንቀዋለሁ፣ በጣም አደንቀዋለሁ። ግን ማለት ይህ በስሜታዊነት ወይም ደግሞ የሆነች ሳሌ ስለተጎዳሽ ብቻ መሆን አለበት ብዬም ደግሞ አላስብም። ኦልሬዲ እኔ ከዚህ በኋላ እዚህ ሀገር ውስጥ አልኖርም። ሀገር ውስጥ ስላችሁ እዚህ ምናምን እንዳይመስላችሁ፣ የት እንደምሄድ ምናምን መናገር አልፈልግም። ሰማችሁ አይደል? ሀገር ውስጥ እንግዲህ አልኖርም። ከሀገር ውስጥ ማለት እንግዲህ ኢትዮጵያ ውስጥ አልኖርም ነው እያለች ያለችው። ፕሮሰስ አልቋል የምትለው መቼስ ቡታጀራ ለመሄድ አይደለም ፕሮሰስ ምናምን ነገር የሚያልቀው ከሀገር ለመውጣት ነው። እና ያንንም ቦታ ግልጽ ማድረግ አልፈለገችም። እና እኔ ቆይ ከሀገር ይሆናለ ሶሻል ሚዲያ ላይ ያሉ ሰዎች የሆነች ነገር ኮሽ ሲል ከሀገር እንወጣለን የምትሉበት ምክንያት ምንድን ነው? ማለት ከኢትዮጵያ የተሻለ ሀገር እናገኛለን ብላችሁ ነው? ማለት ከገዛ ከእናት ሀገራችሁ የተሻለ ሀገር እናገኛለን ብላችሁ ነው? ለስራ ከዛ እንትን ጋር አላወዳደሩም። ኢትዮጵያ ውስጥ ያለውና ሌላ ቦታ ያለውን። ግን ሀይሚ አሁን ለስራ አይደለም የምትሄደው፣ እዚህ ቆንጆ የሚባል ላይፍ እየኖረች ነው። በቃ ማለት እያየን ያለነው ነገር ነው። እና ምክንያቶች ምንድን ነው? ከሀገር መውጣት ትልቁ ሪዝም ምንድን ነው? አሁን ከተማ እንደመቀየር አይደለም እኮ አሁን ከሀገር መውጣት ማለት ትልቅ ምክንያት ያስፈልገዋል። ትልቅ ደግሞ ጽናትም ያስፈልገዋል እዛ የሄድሽበት ቦታ ለመቆየት ማለት ነው። እና ምክንያቶችን በደንብ ክሊር አድርጊ። እነዚህ ነገሮች እኔ በግሌ ቢሆን አያሳምኑኝም። በቃ በቂ ምክንያቶች አይደሉም። ብሩኬን አግኝቼ መሰናበት አልችልም። ምክንያቱም ሰማችሁ በጣም ብዙ ስለሚታገል በቃ ለማስቀረት ስለሚሞክር እኔ ይሄ እውነት የፈለገ ነገር ያስቸግርሽ ችግር የለውም። እንዲህ 2 ዓመት ብቻ አይደለም 2 ዓመት እንዲሁም በአብሮነት የቆያችሁት እንትን ነው። ከዛ በፊት ምናልባት በሱሱ ምናምን ነገር ትተዋወቁ ይሆናል። እና ይሄ ለእኔ ክፋት ነው። እኔ አሁን ለምሳሌ በቃ ማንም ትሁን ጀስት አይደለም ፍቅረኛ ምናምን ነገር ጀስት ሌላ ዝም ብሎ ራንደም ጓደኛ የሚባል ራሱ ሆኖ ለእኔ ሳይነገር ይሆናል ከሀገር ምናምን ነገር ቢወጣ ምኑንም በቃ ላስቸግራት እችላለሁ በብሩክ ቦታ በሆን። ግን ለእኔ ክፋት ነው። እኔ በሆን መቼም ይቅር አልልሽም እውነት ለመናገር ማለት እና እቺ ነገር እርግጠኛ ነኝ ያው እዛው ሰፈር ሆነሽ ነው ወይ የሆነ ቦታ ሆነሽ ነው ይሄን ነገር እየቀረስሽ ያለሽው። ያው ዛሬ ነው ይሄ ቪዲዮ ሊሆን የሚችለው። እና ብሩክን እቺ ነገር ታይና አግኝተሽ ከዛ በኋላ ምንም ቢል በቃ አለ ጀስት ያለውን ነገር ለማሳመን ሞክረሽ ከሄድሽ ሚጂ እንጂ ሳይናገሩ መሄድ ማለት በጣም ክፋት ነው። እውነት ለመናገር በጣም ይጎዳዋል ብሩክን። እና ስሄድም እንደዚህ ብቻዬን ሆኜ ከዛ ደግሞ እዛ ደግሞ ብቻዬን እንደዚህ ካሜራ ደቅኜ ምናምን ልመጣ አልችልም። ምናልባት አዲስ ህይወት ከጀመርኩኝ ያው ሰው ሀገር ላይ እንግዲህ አላቅም የራሴን ህይወት ከጀመርኩኝና ቆይ ሲጀመር ገና ከብሩክ ከመለያየትሽ አዲስ ህይወት ማለትሽ ራሱ አጠራጣሪ ነው። ሰዎች ለምን እንደሆነ ልቤ አላመንም። ይሄን ነገር ሰው ባይኖር ኖሮ ሀይሚ ከሀገር ወጣለሁ ምናምን ነገር የሚለውን ነገር አታነሳም። ከሀገር መውጣቱ ብቻ አይደለም የገሌን ህይወት መጀመር ከሆነ ምናምን ነገር እያለች ነው። እና ምንድን ነው የግል ህይወት ከብሩክ ጋር በትክክል ነገሮች ሳያልቁ ስለሌላ የግል ህይወት ማውራት እዚች ጋር ሌላ ሰው እንዳለ ጥርጣሬ ነው። ጀስት እናት አድርጋለች ምናምን ነገር እያልኩ ሳይሆን ጥርጣሬ ነው። ጀስት ከጠረጠራችሁ እንደኔ ከጠረጠራችሁ ኮመንት ላይ ንገሩኝ። ካልጠረጠራችሁም እንግዲህ አልጠረጠርንም እያላችሁ ንገሩኝ። በሰላም እየኖርኩኝ አይደለም፣ ሰላም እየተሰማኝ አይደለም። የሰው ልጅ ደግሞ ከምንም ነገር በላይ ከገንዘብ ከሀብት ከብዙ ነገሮች በላይ ጤናና ሰላም ነው የሚበልጠው አይደለም። እኔ ግን እሱን አልታደልኩም መሰለኝ። ማንን ቆይ ሀይሚ እንደዚች አትበይ። ይህን ነገር አልታደልኩም አትበይ። ፈጣሪ ለሁላችንም ልጆች በጣም የሚበቃ ሰላም ሰጥቶናል ብዬ አስባለሁ። እንደዛ ነው ማምነው። ግን ማለት አንዳንድ ቦታ ይሆናላ ለምን እንደሆነ ግራ በሚያጋባን ሁኔታ ጀስት እኛ እንደ ቀላል የምናገኘውን ሰላም ማያገኙ ሰዎች አሉ። በተለያየ ምክንያት ብናነሳ ራሱ ማለት ነው። ግን እነዛ ነገሮች የሰው ልጅ ያመጣቸው ነገሮች ናቸው እንጂ ፈጣሪ ለሁሉም ሰው ሰላምን አድሏል ብዬ አስባለሁ። እና እንጃ ይሄ እንደዚህ ማለትሽ ምናምን ነገር እኔ ሰላም የለኝም እኔ ሰላም እንዲኖረኝ አልተፈጠርኩም ምናምን እነዛ አስተሳሰቦች እርግጠኛ ነኝ በደንብ ይጎርሻል። በደንብ ደግሞ ዲፕሬሽን ውስጥም እንድትገቢ ሊያደርጉ የሚችሉ አይነት አስተሳሰቦች ናቸው። እና እንድች እንዳትይ ካሁኑ ወንድም ታናሽም ብሆን ያው ታናሽ መሆን ይመስለኛል የሀይሚ ታናሽ። ግን ታናሽም ብሆን ይህን ምክር እንደ ምክር ተቀበይና ጀስት ተይ፣ እነዚህን እንትኖች አትደጋግሚ፣ ለራስሽ ክፉ ቃል አትናገሪ። ለምን በቃ ሁለታችን እኮ ከዚህ ሀገር መውጣት ብንችልና ሌላ ሀገር ብንኖር ምናልባትም ሁለታችንም በቃ በሰላም ልንኖር እንችላለን ብዬ አስብና ግን ደግሞ ሳስበው የሰው ልጅ ራሱን
አያችሁ አይደል? እነሱ ከሀገር ቢወጡ ሰላም ሊሆኑ የሚችሉ ከሆነ ችግሩ እነሱ ጋር አይደለም እኮ። በቃ አጭርና ቅድምም ያልኩት ነገር አጭርና ግልጽ በቃ ንግግር ነው ይሄ። እነሱ ጋር ችግር እንደሌለ ሀይሚ ጥንቅቅ አድርጋ ታውቃለች። ብሩክና ሀይሚ ጋር ሰው ሌላ ሶስተኛ አራተኛ ወገን ሳይደመር ችግር እንደሌለ ታውቃለች። እነዛ ሰዎች መደመራቸው ነው ችግር እየፈጠረ ያለው እና እንጃ እኔ ሀይሚ በቃ ካወቅሽ ይሄን ነገር ካወቅሽ እነዛን ሰዎች እኮ ማለት ነው በሆነ መንገድ ማራቅ ነው በዚህ ሰዓት። እንዲሁም ሰው ማቅረብ እንጂ የሚከብደው ቆይ ሰው ማራቅ ይከብዳል እንዴ? እኔ እኮ በዚህ ሰዓት ሰው እንደማራቅ እኮ ቀላል ነገር የለም። በዚህ ሰዓት ክፋት እናስብ ከተባለ ክፉ ያሰበን በክፉ መልስ ከተባለ ሰውን እንደማራቅ እኮ ቀላል ነገር፣ እንዲሁም ሰውን ማቅረቡ ነው በጣም ከባዱ ነገር። እና እንጃ ማለት ይህን ነገር እያወቅሽ ሌላ ሀገር ለብቻችሁ ብትሄዱ ሰላም እንደምታገኙ እያወቅሽ ይህን እያወቁ መሄድ ማለት በጣም ራስን መጉዳት ነው። እርግጠኛ ሆኜ የምናገረው እና ለማይገናኝ ነገር ሌላ የማይገናኝ ውሳኔ እንደመወሰን ነው። ሆነ እንዴት ልበላችሁ፣ በቃ በዚህ በኩል እያሳከካችሁ በዚህ በኩል ጀስት እንትን እንደማከክ ነው። በቃ ጀስት የሚበላችሁ በዚህ ቦታ ነው፣ ግን እያከካችሁ ያላችሁት ይሄን ነገር ነው። እና እንደዛ ነው በቃ። እኔ ሌላ በምንም አገላለጽ ልገልጸው አልችልም። ግን እስከ ዛሬ ድረስ እኔ ይቅርታ አላረግልህም እያልኩኝ ከቤት ሳስወጣ የነበረው ኦልሬዲ እኔ ወስኜ ስለጨረስኩኝና ከሀገር ለወጣ ስለሆነ ነው። እሺ ብሩኬ፣ እና እንዳይሰማክ እንዳታዝን፣ በቃ ህይወትህን ኑር። እሺ ብሩኬ። ኧረ ተይ አሁን ይሄን ነገር ሰምቶ ማለት ነው ብሩክ ወይኔ ምናምን ነገር ብሎ ተረድቶሽ ቁጭ እንደማይል አንቺም ታውቂዋለሽ። መቼ ምኑ ብሩክ ይቅር ማይለው እርግጠኛ ሆኜ የምናገረው ማለት ነው። እንጃ ብሩክ አሁን ይህን ምናምን ነገር እንትን ብሎ ይቅር ብሎ እሱም ኑሮን እንደሌላው ሰው ከቀጠለ እሱም ይጠረጠራል፣ በትክክል ይጠረጠራል። እንዴት ነው ይህን ሁሉ ጊዜ አብሮት ያሳለፈውን ሰው ምንም ሳይል ሳያዝም ምናምን ነገር ሌላ ህይወት ውስጥ የሚገባው እና ሌላ ህይወት ውስጥ የሚገባ ከሆነ ብሩክን እኔ ጠረጥረዋለሁ፣ በትክክል ጠረጥረዋለሁ። ግን እንደዛ አይመስለኝም። በቃ በትክክል ይጎዳል፣ በትክክል ደግሞ ይቀየምሻል፣ በትክክል በቃ ቂም ምናምን ነገር ሊይዝብሽ ይችላል። ፍቅር ስንሆንም በተቻለው አቅም እኔን ለማስደሰት ይሞክራል። ግን እንደዛ አይደለም። በቃ የሆነ ሰዓት ለወር የማይቆይ ሰላም ምንም አይሰራም እና ይሄ ደግሞ ከእግዚአብሔር ያልተፈቀደ ሲሆን ነው እንደዚህ አይነት ጸብ የበዛበት ፍቅር ሊኖር የሚችለው። ትልቅ ነጥብ አንስታለች። ያው ቤተሰብ ልንገራችሁ፣ እዚች ጋር በጣም ትልቅ ነጥብ አንስታለች ሀይሚ። ምን መሰለሽ ማለት ሁላችንም በቃ ማወቅ ያለብን ነገር ማለት ነው። አሁን ሀይሚን እየደገፍኩ ምናምን ነገር ነው እዚች ቦታ ልናገር የምችለው፣ ግን ይሆናላ መጸለይን ወይ ደግሞ የእግዚአብሔርን ፍቃድ ማስቀደም በጣም ትልቁ ነገር ነው ብዬ ማሰበው። በቃ የፈጣሪን ፍቃድ ማስቀደም በህይወታችን ውስጥ ትልቅ እንትን ነው። አሁን ሀይሚ እንዳለችው ፈጣሪ አልፈቀደም ሊሆን ይችላል። ጀስት እኛ ሰዎች ስለሆንን ይሆናላ ጥሩ ነገር ብቻ በማየት ሌላኛውን ሳይድ ሳናይ እነዚህ ሰዎች አንድ ላይ ቢሆኑ ምን ሊሆኑ ይችላሉ የሚለውን ያንን ሳንረዳ አንድ ላይ ሁኑ ብለን በቃ ለማስታረቅ ምንም ልንለምናቸው እንችላለን። ግን የፈጣሪ ፍቃድ ደግሞ እስካልሆነ የፈለገ ነገር ቢሆን በቃ ንቅንቅ አይልም። የፈጣሪን ሀሳብ እንግዲህ ማስቀየርና ነገር የሚችል ሰው አለ ብዬ አላስብም። በቃ ማናችንም አንችልም እና የፈጣሪን ፍቃድ ማስቀደሙ ትልቅ ነገር ነው። ግን ጀስት አሁን ከልክሎኛልም ወይ ደግሞ የፈጣሪ ፍቃድ አይደለምም ለማለት ደግሞ ትልቅ ማረጋገጫ ያስፈልጋል። በስሜት ብቻ ተነድተን ነገሮችን ከምንወስን እሱንም በትክክል ማረጋገጡ አንድ ከባዱ ስራ ነው። በጣም ከባዱና ትልቁ አሳይመንት ትልቁ በቃላ ትልቁ ሸክም የሚቀለው የፈጣሪን ሀሳብ ስንረዳ ነው። እና እስቲ መጸለይ ነው ዋና መፍትሄ። ሌላ ምንም ማድረግ አይቻልም ብዬ አስባለሁ። እንደዚህ ደረጃ ከተደረሰ ትናንት እንግዲህ እንደነገርኳቸው እኔ በጣም ተስፋ ቆርጫለሁ በእነሱ ሁኔታ። ግን እስቲል ፈጣሪ ያለው ነው የሚሆነው። እነሱ ሀይሚም ያለችው ነገር አይደለም፣ ብሩክም ያለው አይደለም። ነገም እንደሚሆን አይታወቅም፣ እኛ ማናችንም አናውቅም። እና በሆነ ምክንያት ነገር ሊታረቁ ይችላሉ። ጀስት እሱን ለነሱ ብቻ ትተን ለጊዜና ለነሱ ብቻ ትተን እናልፈዋለን። ግን እስቲ የእናንተ መፍትሄ የሚባለው ነገር ምን እንደሆነ ኮመንት ላይ እያሰፈራችሁ፣ እኔ ዛሬውን ቪዲዮን በዚህ ዘጋለሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። እዚህ ድረስ ካያችሁ ደግሞ ማለት ነው ላይክ ሳታደርጉ ብትወጡ በጣም ቅር ይለኛል። እኔ የዛሬ ቪዲዮ እንዲሁም ማለት ነው ሞር የተመካከርንበት ነው ብዬ ስለማስብ ምክሮች ከጠቀማችሁ ብቻ ደስ ካላችሁ ላይክ አድርጉልኝ። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑልኝ። ይመቻችሁ።